ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት የቀድሞ የኦሮሚያ ክልል ፕሬዝዳንት የቀድሞ የመከላከያ ሚኒስትርና የቀድሞ የሕዝብ ተወካዮች ምክር ቤት አፈ ጉባኤ በመሆን ለረጅም ዓመታት ሀገራችንን እያገለገሉት የአቶ አባዱላ ገመዳ የህይወት ታሪክ የሚተነትን መጽሐፍ ዛሬ በሸራተን አዲስ ተመረቀ። ይህ መጽሐፍ ልዩ የሚያደርገው መጽሐፉን የጻፈችው የአይምሮ ታማሚ ልጃቸው እንደሆነችም ተገልጿል። ዝርዝር መረጃውን በሰፊው የምናስደምጣችሁ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ መረጃ በቀጥታ ወደ ዝርዝሩ ከማለፋችን በፊት በመዲናችን አዲስ አበባ አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚሉ መረጃዎች ሰዎችን እያነጋገሩና አብዛኛውን ህብረተሰብ እያስቆጡ ይገኛሉ። ታዲያ ይህ ሰሌዳ 56,000 ብር ተከፍሎ የሚወሰደው ለየትኞቹ መኪኖች ናቸው? በየትኛው ደረጃ የሚገኙ እንዲሁም ናፍጣ ወይስ ነዳጅ የሚለው ዝርዝር መረጃው እጃችን ደርሷል። በቅድሚያ እሱን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃ ብዙ ሰዎችን እያነጋገረ ይገኛል። የአዲስ አበባ ከተማ አስተዳደር አሽከርካሪዎችና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዛሬ መግለጫ እየሰጠ ሲሆን ከመግለጫው ቀድሞ የወጣው ሰነድ ብዙዎችን እያነጋገረና እያስቆጣ ይገኛል። አዲሱ የተሽከርካሪ ሰሌዳ ወይም ታርጋ መሸጫ ዋጋው እስከ 56,000 ብር ዋጋ ተቆርጦለታል ይላል ሰነዱ። የቀረቡት ዋጋዎች የፊትና የኋላ ሰሌዳዎች እንዲሁም ቫትን ያካተቱ መሆናቸውንም ተጠቁሟል። አነጋጋሪ ነው በተባለው ሰነድ ለግል መገልገያ ወይም የቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ፣ ለድርጅቶች፣ ዓለም አቀፍ ተቋማትና ልዩ ልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44,500 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28,500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15,200 ብር ተወስኗል። ለህዝብ ለታክሲ ትራንስፖርት ተሽከርካሪዎች ደግሞ በነዳጅ የሚሰሩ ከሆነ 11,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9,400 ብር። ለከተማና ሀገር አቋራጭ አውቶቡሶች፣ ለመንግስት፣ ለአካል ጉዳተኛ እና ለባለ 3 እግር ወይም ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9,400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7,100 ብር። ለባለ 2 እግር ወይም ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4,700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3,550 ብር መሆኑን ከመግለጫው ቀድሞ የወጣው ሰነድ ያስረዳል። የመግለጫው ሙሉ ይዘት ከቆይታ በኋላ ይዘን የምንመለስ ይሆናል። የቀድሞ የኦሮሚያ ክልል ፕሬዝዳንት የቀድሞ መከላከያ ሚኒስትርና የቀድሞ የሕዝብ ተወካዮች ምክር ቤት አፈ ጉባኤ በመሆን ለረጅም ዓመት ሀገራችንን ያገለገሉት አቶ አባዱላ ገመዳ የህይወት ታሪክ የሚተነትን መጽሐፍ ዛሬ በሸራተን አዲስ ተመርቋል። ይህ መጽሐፍ በልጃቸው ቤኪ አባዱላ ተጽፎ ከመጀመሩ እስከ መጠናቀቁና እስከ ምርቃቱ ድረስ አቶ አባዱላ ገመዳ ሳያውቁ ቤተሰቦቻቸው በልጃቸውና በቀድሞ የስራ ባልደረቦቻቸው በሚያስደንቅ መልኩ የተዘጋጀላቸው ልዩ ሰርፕራይዝ ነው። በእውነት ይህ ተግባር ቤተሰብ ለአባት ልጅ፣ ለወላጅና ትውልድ ለታሪክ ሊያደርገው የሚገባው ትልቅ ትብብርን የሚያሳይ ነው። የመጽሐፉ ጸሐፊ ቤኪ አባዱላ ብቻ ሳትሆን የአባቷ ወዳጅ፣ የቀድሞ የስራ ባልደረቦችና በህይወታቸው ጉዞ ውስጥ ተያያዥ የነበሩ ሰዎችን በመጠየቅ ይህንን ታሪክ በትጋት ለመሰነድ ትልቅ ስራም ሰርታለች። ቤኪን ላለፉት 4 ዓመታት አውቃታለሁ። በጣም ታታሪ ስራ ወዳድ
የዋር ትሁትና ለቤተሰቦቿ ትልቅ መሰረት መሆን የቻለች ድንቅ ልጅ ነበረች። መጽሐፉን አባቷ እንደማያውቁ ደውላ ስትነግረኝ የዝግጅቱንም ሂደት በዋትሳፕ ስትልክልኝ እኔ የቻልኩትን አስተያየት ሰጥቻለሁ። በርቺ፣ ይህ ትልቅ ስራ ነው ብዬ አበረታትቻታለሁ ሲሉ ከፍተኛው ባለስልጣን ይናገራሉ። ዛሬ በመጽሐፉ ምርቃት ላይ እንዲገኝ ጠርታኝ ነበር። ነገር ግን በግል ምክንያት በአካል መገኘት ባለመቻሌ በጣም አዝኛለሁ። ቢሆንም በልቤ ከነሱ ጋር ነኝ። ደስታቸውንም ከልብ አከብራለሁ። ቤኪ አባቷን የህይወት ታሪክ በዚህ ደረጃ ጽፋ ለታሪክ ማስቀመጧ ለቤተሰቦቿ ብቻ ሳይሆን ለብዙ ሰዎች ትልቅ ትምህርት ነው። በተለይም የታሪክ ባለቤቶች ከሞቱ በኋላ ብቻ ሳይሆን በህይወት እያሉ ማክበር፣ ማመስገንና ታሪካቸውን ማስቀመጥ እንደሚገባ ያሳየች አስደናቂ ልጅ ነኝ ስትል ይህ ከፍተኛው የቀድሞ ባለስልጣን እንዲህ በማለት አስተያየቱን ይናገራል። የአቶ አባዱላ ገመዳ የህይወት ጉዞ በፖለቲካ፣ በመንግስት አመራር፣ በመከላከያና በሀገር አገልግሎት ውስጥ የተሞላ ታሪክ ነው። እንዲህ ያሉ ታሪኮች መጽሐፍ መሰነድና ለቀጣይ ትውልድ ማስተላለፍ የግለሰብ ታሪክ ብቻ ሳይሆን የሀገር ታሪክን ማስቀጠል ነው በማለትም ያምናሉ። በዚህ አጋጣሚ ቤኪ አባዱላን በልዩ ሁኔታ ማመስገን እፈልጋለሁ። ለአባቷ ያሳየችው ፍቅር፣ ክብር፣ ትጋትና የታሪክ ኃላፊነት በእውነት የሚያስመሰግን ነው። ለአቶ አባዱላ ገመዳ፣ ለቤኪ አባዱላና ለመላው ቤተሰብ እንኳን ደስ አላችሁ። መጽሐፉ ለቤተሰቦቻችሁ ኩራት፣ ለአቶ አባዱላ ገመዳ የህይወት ክብር፣ ለቀጣይ ትውልድም የታሪክ ትምህርት ይሆን ዘንድ ምኞቴን እገልጻለሁ ሲሉ ከፍተኛው ባለስልጣንና የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩት አቶ አባዱላ ገመዳ የቅርብ ጓደኛቸው እንዲህ በማለትም ሀሳባቸውን አጠቃለዋል። ለዲቦራ መኖርና ዛሬ ለብዙ ሺህ ዲቦራዎች ህይወት መሆን መነሻነት ሼህ መሐመድ አሊ ሁሴን አላሙዲን ናቸው። የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ ተናገሩ። ሁላችንም እንደነሱ ሆነን ቢሆን ኖሮ እዚች ዓለም ላይ ጦርነት አይኖርም ነበር ይላሉ። ዳሽን ባንክ 30ኛ ዓመት የምስረታ በዓሉን ማጠቃለሉን አስመልክቶ ባዘጋጀው ፕሮግራም ላይ ባንኩ ያከበረውን እያንዳንዱን ዓመት በ1 ሚሊዮን ብር በማስላ በአጠቃላይ የ30 ሚሊዮን ብር የገንዘብ ድጋፍ በአቶ አባዱላ ገመዳ ለተመሰረተውና ለሚመራው ዲቦራ ፋውንዴሽን አበረከተ። የባንኩ ዋና ስራ አስፈጻሚ አቶ አስፋው አለሙ ባንኩ ከተመሰረተበት ጊዜ ጀምሮ ላለፉት 30 ዓመታት ማህበራዊ ኃላፊነቱን ለመወጣት በየዓመቱ ከሚያገኘው ትርፍ ላይ ለተለያዩ ግብረ ሰናይ ድርጅቶች ሲደግፍ መቆየቱንም አስታወቁ። ዲቦራ ፋውንዴሽንን ለዚህ ድጋፍ የመረጡት በሀገሪቱ ትኩረት ባልተሰጠባቸውና ከዳውን ፋውንዴሽን ዳውን ሲንድረም የጤና እክል ጋር በሚወለዱ ህጻናት ላይ የሚታየው ማህበራዊ ጫና ለመቀነስ እየሰራ ስለሆነም ገለጹ። ይህ ችግር የበርካታ ቤተሰቦቻችን በር ቢያንኳኳም በማህበረሰቡ ዘንድ ያለው ግንዛቤ አነስተኛ በመሆኑ ህጻናቱና ቤተሰቦቻቸው ለከፍተኛ ማህበራዊ መገለልና ስነ ልቦናዊ ጫና እየተጋለጡ መሆናቸውን አንስተዋል። ይህ ተቋም ድምጻቸውን ለታፈነ ማህበረሰብ ክፍል በግንባር ቀደምትነት በመቆም ሰብአዊ መብትን ለማረጋገጥ አስደናቂ ተግባራትን በማከናወን ላይ በመገኘቱ ለድጋፍ መርጠነዋል ሲሉም ተናገሩ። የዛሬው ስጦታችን በድርጅቱ ለሚረዱ ህጻናት አዲስ ህይወትን፣ ለቤተሰቦቻቸው ተስፋ፣ ለሀገራችን ደግሞ መልካም አርአያነትን የሚሰጥ እንደሆነም በጽኑ እናምናለን ሲሉ ገለጹ። ከዳሽን ባንክ የተበረከተላቸውን የገንዘብ ድጋፍ የተረከቡት የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ ለዲቦራ መኖርና ዛሬ ለብዙ ሺህ ዲቦራዎች ህይወት መሆንን መነሻችን ሼህ መሐመድ ሁሴን አሊ አላሙዲን ናቸው አሉ። ያኔ ዲቦራ ተወልዳ ምንም ነገር ባላወቀችበት ወቅት ሁሉም ቤተሰብ በተጨነቀበት ሰዓት እስቲ እንሞክር ብለው የህክምና ድጋፍ አድርገው ወደ ታይላንድ ልከው ለ3 ዓመት ሙሉ በሙሉ የህክምና ወጪውን በመሸፈን አሳክመው የዛሬዋን ዲቦራ አኑረዋታል። ስለዚህ ሙሉ ጊዜ እናመሰግናለን ሲሉ አቶ አባዱላ ገመዳ ለሼህ መሐመድ አላሙዲን ያላቸውን ክብርና ምስጋናም ያቀርባሉ። እስካሁን በሰራናቸው ስራዎችና ባደረግነው ሙከራ አስተምረን አሰልጥነን ወደ 60 የሚጠጉ ልጆችን ስራ ይዘናል። እነዚህ ወጣቶች በኢትዮጵያ አየር መንገድ፣ ኢትዮ ቴሌኮምና በሌሎች ግዙፍ ተቋማት ተቀጥረው እየሰሩ ነው ሲሉም ገለጹ። አቶ አባዱላ ገመዳ መስራት እንደሚችሉና ህይወት እንዳላቸው አረጋግጠናል። ፍጡራን ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ እዚች ዓለም ላይ ጦርነት አይኖርም ነበር ሲሉ የተሰማቸውን ጥልቅ ሐዘን ገለጹ።